ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን የዛሬው እንግዳችን አቶ ኤርሚያስ ለገሰ ይባላል። አቶ ኤርሚያስ ለገሰ ከኢህአዴግ ጋር ለ12 ዓመታት ያህል በተለያዩ ኃላፊነቶች እስከ ምክትል ሚኒስትርነት ሚኒስትር ዴታነት ድረስ ያገለገለ ወጣት ኢትዮጵያዊ ነው። አቶ ኤርሚያስ በጣም አመሰግናለሁ ጥሪያችንን አክብረህ እዚህ ኢሳት ዋሽንግተን ዲሲ ስቱዲዮአችን ስለተገኘ። አንተ ምለው ቦታ ምክትል ሚኒስትር ዴታ ትልቅ ስልጣን ላይ ነበርክ ሰውነ ግን እድሜ ወጣት ነው። ምናልባትም በኢህአዴግ ዘመን ትንሹ ወጣት ሚኒስትር እንደሆንክ ነው ማምነው። ተሳስቻለሁ? ልክ ነው። ካልተሳሳትኩ የ24 ዓመት ልጅ በነበርኩ ሰዓት የዞን አስተዳዳሪ ስራ አስፈጻሚ ኮሚቴ ውስጥ ነው የነበርኩት። እንግዲህ እንዳልከው የ12 ዓመት ከኢህአዴግ ጋር ጉዞ አድርጌያለሁ። ከ1990 ዓመተ ምህረት እስከ ሀገሬን ለቅቄ እስከወጣሁበት ድረስ። ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን የዛሬው እንግዳችን አቶ ኤርሚያስ ለገሰ ይባላል። አቶ ኤርሚያስ ለገሰ ከኢህአዴግ ጋር ለ12 ዓመታት ያህል በተለያዩ ኃላፊነቶች እስከ ምክትል ሚኒስትርነት ሚኒስትር ዴታነት ድረስ ያገለገለ ወጣት ኢትዮጵያዊ ነው። ከእርሱ ጋር በተለይም በቅርቡ የኦሮሚያ ልዩ ዞን በሚባለው አካባቢ ወደ አዲስ አበባ ለማጠቃለል የሚደረገው እንቅስቃሴ በተመለከተ ያን በመቃወም በተለያዩ የአገሪቱ አካባቢ በተለይም ኦሮሚያ አካባቢ ተማሪዎች ለተቃውሞ ወጥተው በጥይት መደብደባቸው ይታወሳል። ይህ መነሻ በማድረግ በተለይ መፈናቀሉን መሰረት ያደረገ ውይይት ከአቶ ኤርሚያስ ጋር እንናገራለን። ተከታተሉ። አቶ ኤርሚያስ በጣም አመሰግናለሁ ጥሪያችንን አክብረህ እዚህ ኢሳት ዋሽንግተን ዲሲ ስቱዲዮአችን ስለተገኘ። ያው እንግዲህ የኮሙኒኬሽን ጉዳዮች ሚኒስትር ዴታ ነበርክ። ብዙ ሰዎች በተለይ ወደ መጨረሻ አካባቢ ጥላ የወጣበትን ጊዜ ያስታውሳሉ። እንግዲህ ቃል ስትገባልንም በዝርዝር ጉዳዮች ላይ ሌላ ጊዜ ነው የምሰጠው። አሁን ግን ኦሮሚያ አካባቢ የኦሮሚያ ልዩ ዞን ላይ የሚደረገው መፈናቀል በተመለከተ በሂደት ውስጥ ከመጀመሪያው ጀምሮ ስለምታውቀው ስለሱ ዝርዝር መረጃ ለመስጠት ነው። ሌላውን ጊዜ እንግዲህ መጽሐፍን ሰምቻለሁ። ይህ መጽሐፍ በቅርቡ እንደሚወጣ ይጠበቃል። ያንን መነሻ አድርገን ሰፊ ቃለ ምልልስ እንደምትሰጠን ቃል ገብታልና እሱን ሌላ ጊዜ እንመለሳለን። በድጋሚ ጥሪያችን አክብረህ ስቱዲዮአችን ድረስ ስለተገኘ አመሰግናለሁ። ያው አንተ ምለው ቦታ ምክትል ሚኒስትር ዴታ ትልቅ ስልጣን ላይ ነበርክ ሰውነ ግን እድሜ ወጣት ነው። ምናልባትም በኢህአዴግ ዘመን ትንሹ ወጣት ሚኒስትር እንደሆንክ ነው ማምነው። ተሳስቻለሁ? ልክ ነው። በጣም አመሰግናለሁ አቶ ኤርሚያስ። እንግዲህ ወደ ያው ዞሮ ቃለ ምልልሱ በውስን ጉዳዮች ላይ ተኩረ ቢሆንም በጣም ወቅታዊ ጉዳይ ነው። ግን ወደዛም ከመሄዳችን በፊት እስቲ ራስህን ለተመልካቾች እንዲሁም ለአድማጮቻችን አስተዋውቀን። አመሰግናለሁ ሲሳይ፣ እኔም እድሉን ስለሰጣችሁኝ ምስጋናዬን ማቅረብ እፈልጋለሁ። እንግዲህ እንዳልከው የ12 ዓመት ከኢህአዴግ ጋር ጉዞ አድርጌያለሁ። ከ1990 ዓመተ ምህረት እስከ ሀገሬን ለቅቄ እስከወጣሁበት ድረስ። እንግዲህ ተወልጄ ያደግኩት ያው በአዲስ አበባ ከተማ ነው። አዲስ አበባ ኮልፌ ቀራኒዮ የምትባለው አሁን በአሁኑ ሰዓት ኮልፌ ቀራኒዮ ክፍለ ከተማ የሚባለው ወይራ ሰፈር የምትባል ልዩ ስሟ ወይራ ሰፈር የምትባል አካባቢ ነው። እንግዲህ ትምህርቴንም የጨረስኩት እዛው አንደኛ ደረጃውን የማነ ብርሃን አንደኛና መለስተኛ ሁለተኛ ደረጃ የሚባል ትምህርት ቤት በማስከተልም ቀራኒዮ ሰላም በርና አዲስ ከተማ ሁለተኛ ደረጃ ትምህርት ቤት መርካቶ የሚገኘው ሁለተኛ ደረጃ ነው የጨረስኩት። ከዛ ነው እንግዲህ ከዛ ቀጥሎ ያው በቀጥታ ወደ አዲስ አበባ ዩኒቨርሲቲ ነው የገባሁት። አዲስ አበባ ዩኒቨርሲቲ ስገባ የ19 ዓመት ልጅ ነበር የነበርኩት እና በሳይንስ ፋኩልቲ 4 ኪሎ በማቴማቲክስ ነው የተማርኩት። ከዛ እንግዲህ በቀጥታ ወደ ስራው ዓለም ስገባ በመከላከያ ሚኒስቴር የመኮንኖች እና በአሁኑ ሰዓት ብዙዎቹ ጀነራሎች ሆነዋል እነሱን አካዳሚክ ትምህርት የማስተማር ስራ ነበር የገባሁት። እሱንም በጦላይ እና በዝዋይ አሁን አላጌ ኮሌጅ የሚባለው እዛ ውስጥ የቦርዲንግ የአዳሪ ትምህርት ቤት እናስተምር ነበር። እንግዲህ እነዚህ ነገሮች አይ ቲንክ ወደ ኢህአዴግ ለመግባት በሩን የከፈቱልኝ ይመስለኛል።
ከወታደሮቹ ጋር አብሬ መቆየቴ ይሄን በመጽሐፌ ላይ በዝርዝር አንስቼዋለሁ። እንግዲህ ከዛ በኋላ ያው የኢትዮ ኤርትራ ጦርነት ሲነሳ በና በምርጫ 92 የአዲስ አበባ ምክር ቤት ውድድር ጊዜ በቀጥታ በወታደሮቹ ሪኮማንዴሽን ወደ አዲስ አበባ ተመልሼ የምርጫ 92 በአዲስ አበባ ምክር ቤት ተወዳድሬ ምክር ቤት አባል ነበርኩኝ። እንግዲህ አይ ቲንክ በወቅቱም ከነበሩት በጣም ልጅ ከነበሩ የምክር ቤት አባላት የመጀመሪያው ነው ይመስለኛል። እና ምክር ቤት አባል ብቻ ሳይሆን ታስታውስ ከሆነ በወቅቱ አዲስ አበባ በ5 ዞን ተከፍላ ነበር የነበረችው። ከነሱ ዞኖች አንዱ ዞን 2 የሚባለው ይሄ ሜክሲኮ እስከ ስቴዲየም ድረስ እስከ አየር ጤና የሚሄደው የሱ አካባቢ አስተዳዳሪ ሆኜ የነበረው። እንግዲህ ካልተሳሳትኩ የ24 አመት ልጅ በነበርኩ ሰዓት የዞን አስተዳዳሪ ስራ አስፈጻሚ ኮሚቴ ውስጥ ነው የነበርኩት። እንግዲህ ከዛ ቀጥሎ የአዲስ አበባ ምክር ቤት በጠቅላይ ሚኒስትሩ ትዕዛዝ ሲፈርስ በ1995 ተመልሼ የአማካሪ ምክር ቤትም አባል ሆኛለሁ። ያ በአቶ አርከበ ዘመን ማለት ነው። የአማካሪ ምክር ቤት አባል ብቻ ሳይሆን የአንድ ክፍለ ከተማ ስራ አስፈጻሚ ነበርኩኝ፣ አቃቂ ቃሊቲ የሚባለው ክፍለ ከተማ። እንግዲህ ይሄ ሁሉ ሆኖ መጨረሻ ላይ ያው የምርጫ 97 መጣ። ምርጫ 97 በምክር ቤት ውድድር ላይ የአንድ ክፍለ ከተማ ላይ አሁንም በምርጫ 97 የምክር ቤት ተወዳድሬ ነበረ። ያው ውጤቱ ይታወቃል። ከዛ በኋላ እንግዲህ በቀጥታ ወደ ኢህአዴግ ጽህፈት ቤት ኢህአዴግ ቢሮ 4 ኪሎ የሚገኘው ነው የገባሁት እና ከ97 እስከ 2000 ድረስ የኢህአዴግ ጽህፈት ቤት የአዲስ አበባ ክንፍ ስራ አስፈጻሚ ሆኜ ነው የሰራሁት ለ4 አመታት አካባቢ። ከዛም 2000 ዓመተ ምህረት ላይ የማሟያ ምርጫ በተደረገ ሰዓት ተመልሶ ለሶስተኛ ጊዜ አዲስ አበባ ምክር ቤት ተወዳድሬ ነበር የነበረው እና እንግዲህ ስለ ምርጫው ሂደት አጠቃላይ ነገር ሌላ ጊዜ የምናነሳው ነው የሚሆነው። ከ2000 ምርጫ በቀጥታ ያው ምርጫው ካለቀ በኋላ የምክር ቤት አባል ሆኛለሁ። የምክር ቤት አባል ብቻ ሳይሆን የከንቲባ ኩማ ደመቅሳ የፖለቲካ ጉዳዮች አማካሪ ወይም የህዝብ ግንኙነት አማካሪ የሚባለውን እና በተጨማሪም በተለይ ዋነኛ ስራዬ የመንግስት ዋና ተጠሪ የሚባል አደረጃጀት አለ። በምክር ቤቱ የመንግስት ዋና ተጠሪ በመሆን ለአንድ አመት ያህል ኦልሞስት አንድ አመት የማይሞላም ግን እነዚህ ስልጣኖች ነበር የነበሩኝ። እነዚህን ይዤ ነው እንግዲህ የኮሙኒኬሽን ጽህፈት ቤት ሲቋቋም ወደ ኮሙኒኬሽን ጽህፈት ቤት የገባሁትና ሀገሬን ጥዬ ስወጣ የአዲስ አበባ ምክር ቤት አባል፣ የመንግስት ዋና ተጠሪ እና የኮሙኒኬሽን ጽህፈት ቤት ምክትል ኃላፊ ነበር የነበርኩት። በሚኒስትር ዴታ ማዕረግ? በሚኒስትር